ቤተሰብ የጠፋ ሰው አትፈልጉም? በቃ የት ገባች እቺ ልጅ? ምን የትኛው ጉርጓር ነው የዋጣት እንኳን ብላችሁ አትፈልጉኝም? ሰላም ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ በዘት ተርፍርፍ ይበልልኝ። ሰሞኑን ጠፍቻለሁ፣ ዋይፋይ ተበላሽቶብኝ እና ልመጣ አልቻልኩም ነበር፣ ይቅርታ አድርጉልኝ። ዛሬ ደግሞ ልዕልቷ ከአንዷ ወዴንሷ በጣም የምትወዳት ራሷን ለማጥፋት ተዘጋጅታ ግን የሩትዬን ጀግንነት የሩትዬን ብርታት ስታስብ ራሷን ከማጥፋት እየዳነች እና እሷን ለማመስገን ዛሬ እሷን አግኝታለች ማለት ነው በወንድሟ በኩል። ሩትዬ ደግሞ እኔ በጣም ሰውን ፈርቻለሁ፣ ሰው የሚያገኝ ሁሉ የሚጎዳኝ እየመሰለኝ ብዙ ሰው እኔን በጥሩ መንገድ ቀርቦኝ ሲከዳኝ ሲጎዳኝ አይቻለሁ ብለሻል ሩትዬ። ተሳስተሻል። አጠገብሽ ያለውን እየጎዳሽ በየቀኑ እየወጋሽ አንቺ በተደጋጋሚ እነሱ ጋር እየተገኘሽ ሌላው ወዴንስ ይጎዳኛል ብሎ መፍራት ተገቢ አይደለም። የመዳም ቅመሞችን አሳድጉ። እንደዚህ እቺ ልጅም የመዳም ቅመም ልትሆን ትችላለች። ሙሉ ታሪኳ ገና ላልወጣም ሊሆን ይችላል፣ ወይም ደግሞ እኔ አልሰማሁትም ሊሆን ይችላል። እና ምን ልጅ ፈልጌ ነው ነው ዝጋላ አይደል እንደ ዳኒ በየቀኑ እንደ እንትን እየተጫወተብሽ አንቺ እሺ ብለሽ ሁሉ ጊዜ እየሄድሽ በሱ ቤት ቪዲዮ እየሰራሽ ያለሽው። ስለዚህ መዳም ቅመሞች ደግሞ ይስሩበት። ሌላ እህትም ነገ መታ ቻናል ክፈች። ይቺ አሁን ቻናል ለመክፈት ነው የመጣችው። ነገ ወይም ከነገ ወዲያ ቻናል ይከፈትላታል። እንደዛም ሆኖ ግን ትክፈት ትስራ እና ምን እላችሁ ፈልጌ ነው ሩትዬ እንኳን አገኘሻት ደስ ብሎኛል። እንደዚህ ትንሽ የሆኑ ልጆችን እንደዚህ ቻናል እየከፈታችሁ ብታሳድጉ ደስ ይለናል። እኛም ደግሞ ወደፊት ወደ ሀገር ስንመጣ ለራት ምን ላመቻች ብዬ ነው ወደ ሀገር ስንመጣ ለኛም አንድ ቀን ቪዲዮ ብትጭኑልን ደስ ይለናል ትላላችሁ።